www አብሪቬሽኑ ሲፈታ ምን ማለት ይመስልሻል? በአውሮፓና በኤሲያ መካከል የምትገኘው ሀገር አይፎን ስልክ ለመጀመሪያ ጊዜ የተመሰረተው ወይም ለገበያ የዋለው በስንት ዓመተ ምህረት ነው? ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን እንደምን ቆያችሁ? ይህ በንስር አምባ ሚዲያ የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ ሀገረኛ የተሰኘ ሳምንታዊ ፕሮግራማችን ነው። በዛሬው ሀገረኛ ፕሮግራማችን ከስቱዲዮ ወጣ ብለን አዝናኝና አስተማሪ የሆኑ ጥያቄዎችን ይዘን በባህር ዳር ጎዳናዎች ላይ ዞር ዞር ልንል ወጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ከመጀመራችሁ በፊት የንስር አምባ ሚዲያ የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ። በቅድሚያ እንተዋወቅ። ስምህን ማን ልበል? ፋሲል ይባላል። ስሜ አቡነ አወቀ እባላለሁኝ። እሺ ሙዜ ይባላል። እሺ ናርዶስ። እሺ ናርዶስ። ውዲቱ ይባላል። እሺ ውዲቱ። ፍቅር አዲስ። እሺ ፍቅር። ትግስት። እሺ ትግስት። ቃል። እሺ እሺ ፋሲል፣ የመጀመሪያ ጥያቄ የብርሃን ከተማ ወይም ደግሞ ሲቲ ኦፍ ላይትስ በሚል ቅጽል ስም የምትታወቀው ሀገር የትኛዋ ናት? የብርሃን ከተማ በመባል የምትታወቀው ሀገር የብርሃን ከተማ የብርሃን ከተማ ማን ትመስላለች? ደብረ ዘይት አይደለች። አንድ ድል ነው፣ ሁለት ድል ነው። ሞክር፣ ችግር የለውም፣ ማስተካከል ይቻላል። የብርሃን ከተማ ወይኔ ሳቃት ነበር ጠፍታብህ ነው። እሺ የብርሃን ከተማ ወይም ደግሞ ሲቲ ኦፍ ላይትስ በሚል ቅጽል ስሟ እንደዛ በሚል የምትታወቀው ሀገር ማን ትባላለች? የብርሃን ከተማ ሀገር ውስጥ ከውጭ ሀገር ውስጥም ካለ መናገር ይቻላል። ዳፊስት አይደለችም። የብርሃን ከተማ ያሸበረቀች መሆን አለባት። ወይም የብርሃን ከተማ ተብላ መልስ ምን ነገር ሀገሩን ከነገርሽ ትመልሰዋለህ። አሞክረው። እሺ የብርሃን ከተማ ወይም ደግሞ ሲቲ ኦፍ ላይትስ በመባል የምትታወቀው ሀገር ማን ትባላለች? ከሀገር ውስጥም ካለ መመለስ ይቻላል፣ ግን ውጭ ሀገር ነው ያለችው እቺኛ ከተማ። ከውጭ ሀገር አሜሪካ ነው ወድጃለሁ። አይደለችም። እስኪ ሌላ አስተካኪ ሞክሪ። እስኪ ማን ትመስልሻለች? በብርሃን ድምቅ ያለች ከተማ ዱባይ። ቆንጆ ሙከራ ነው። እሺ የብርሃን ከተማ ወይም ደግሞ ሲቲ ኦፍ ላይትስ በሚል ቅጽል ስም የምትታወቀው ከተማ ወይም ሀገር ማን ትባላለች? ፓሪስ። እሺ የብርሃን ከተማ ወይም ሲቲ ኦፍ ላይትስ በመባል የምትታወቀው ቅጽል ስሟ ማለት ነው ከውጭ ሀገር የትኛዋ ነች? የብርሃን ከተማ በመባል የምትታወቀው ሀገር ሞክሪ እስኪ። ማን ትመስልሻለች? በብርሃን ድምቅ ያለች ያሸበረቀችው ከተማ አሜሪካ አይደለችም። ሌላስ? ቻይና አይደለችም። እሺ የብርሃን ከተማ ወይም ደግሞ ሲቲ ኦፍ ላይትስ በሚል ቅጽል ስም የምትታወቀው ሀገር ማን ትባላለች? ፓሪስ። እሺ ቃልዬ የብርሃን ከተማ ወይም ሲቲ ኦፍ ላይትስ በሚል ቅጽል ስሟ ነው ይሄ በሚል ቅጽል ስም የምትታወቀው ሀገር ማን ነች? ፓሪስ። ጀግና። አይፎን ስልክ ለመጀመሪያ ጊዜ ለገበያ የቀረበው ወይም የተመረተው እንደ አውሮፓውያን አቆጣጠር በስንት ዓመተ ምህረት ነበረ? አይፎን ስልክ ነው። አሁን አይፎን 17 ደርሰናል። አይፎን የመጀመሪያው አይፎን በስንት ዓመተ ምህረት ነበረ ለገበያ የቀረበው? እንደ አውሮፓውያን አቆጣጠር፣ በእኛ ሳይሆን በእነሱ በስንት ይመስላል? አሁን 17 ላይ ከሆነ ስንት ዓመት ወደ ኋላ ብንመለስ ይመስላል? መገመት ይቻላል፣ ችግር የለውም። ቢያንስ 10 ዓመት ወደ ኋላ። 10 ዓመት ወደ ኋላ ማለት በእነሱ አሁን 2026 ነን፣ 2016 ማለት ነው። በእነሱ በ2016 10 ዓመት ወደ ኋላ 10 ዓመት ወደ ኋላ ሊሆን ይችላል። ትንሽ ወደ ኋላ ሊሆን ይችላል። እኮ አስተካክል። ወደ በ2000
5 ገደማ። እሺ ቆንጆ ሙከራ ነው። እሺ አይፎን ለመጀመሪያ ጊዜ የተመረተው በስንት ዓመተ ምህረት ነበር? እንደ ኢሮፒያን አቆጣጠር በእኛ ሳይሆን በእነሱ አቆጣጠር በስንት ዓመተ ምህረት ነበር የመጀመሪያው አይፎን የተመረተው ለገበያ የዋለው? 1916 1916 በጣም ይልቆዳል። አስተካክላ አይፎን ነው። አይፎን በእኛ ሳይሆን በእነሱ በእኛ ሳይሆን በእነሱ አይፎን በቃ 1984 አካባቢ 1984 ሄድካው ነው ወደ ኋላ። ያው ፍንጭ እኮ እየነገርኩ ነው። ወደ ኋላ ሄዳል። ወደፊት ነው ወደፊት ትንሽ ማለት ወደፊት መምጣት ካለብኝ አሁን 2026 አይደለ? አዎ 26 አሁን 17 ላይ እኮ ነን። አይፎን 26 ነን። አዎ 2026 ላይ አይፎን 17 ደርሷል። 17 ከሆነማ 1999 ነው የሚሆነው። 1999 እሺ። አይፎን ስልክ ለመጀመሪያ ጊዜ የተመረተው ወይም ለገበያ የዋለው በስንት ዓመተ ምህረት ነው? አሁን አይፎን 17 ላይ ደርሰናል። በስንት ዓመተ ምህረት ይመስልሻል የመጀመሪያው አይፎን የተሰራው? እንደኛ ሳይሆን በእነሱ በአውሮፓውያን አቆጣጠር በእኛ ሳይሆን በእነሱ 4 ቆንጆ ሙከራ ነው። እስኪ አስተካክዪው ትንሽ ወዴት ነው? እሺ ትንሽ መጨመር 8 እሺ። አይፎን ለመጀመሪያ ጊዜ ለገበያ የቀረበው ወይም የተመረተው እንደ አውሮፓውያን አቆጣጠር በስንት ዓመተ ምህረት ነበረ? በስንት ዓመተ ምህረት ይመስልሻል? አሁን አይፎን 17 ደርሰናል። ከስንት ዓመት በፊት ይመስልሻል የመጀመሪያው አይፎን የተመሰረተው? መገመት ይቻላል። ችግር የለውም መገመት ይቻላል። ያኔ እንጃ ይለፈኝ። እሺ አይፎን ስልክ ለመጀመሪያ ጊዜ የተመረተው ወይም ደግሞ ለገበያ የቀረበው በስንት ዓመተ ምህረት ነው? አሁን 17 ደርሰናል። አይፎን 17 የመጀመሪያው አይፎን መጀመሪያ ላይ ከስንት ዓመት በፊት ይመስልሻል? አሁን 2026 ላይ ከስንት ዓመት በፊት ይመስልሻል የመጀመሪያው አይፎን የተመሰረተው? በስንት? ከ6 ዓመት በፊት አይደለም፣ በ2020 ማለት ነው። በነጮች አይደለም። እስኪ አስተካክዪው ትንሽ ተመለሽ ወደ ኋላ ትንሽ መለስ በይ እስኪ። ከዛ በፊት ነው። ከ2020 በፊት ነው። ፍንጭ እየሰጠሁሽ ነው። ከ2020 በፊት ነው። አላወቅሽም? እሺ አይፎን ስልክ ለመጀመሪያ ጊዜ የተመሰረተው ወይም ለገበያ የዋለው በስንት ዓመተ ምህረት ነው? በስንት ዓመተ ምህረት ይመስላችኋል? አሁን አይፎን 17 ደርሰናል። አይፎን የመጀመሪያው አይፎን ከስንት ዓመት በፊት የተሰራና ለገበያ የቀረበ ነው የሚመስላችሁ? በእኛ አይደለም፣ በነጮች አቆጣጠር፣ በውጮች መገመት ይቻላል በደንብ። እሺ አይፎን ለመጀመሪያ ጊዜ ለገበያ የዋለው በስንት ዓመተ ምህረት ነው? በነጮቹ፣ በእኛ አይደለም፣ በነጮቹ በስንት ዓመተ ምህረት ይመስልሻል? ገምች። 1918 አይደለም፣ ትንሽ ነይ ወደፊት፣ በጣም ወደ ኋላ ሄድሽ። አሁን ገና 17 ላይ አይደለም፣ ትንሽ ወደፊት ነይ እስኪ። ፍንጭ እየሰጠሁሽ ነው፣ እያገዝኩሽ ነው። አሁን 2026 ላይ 2026 ላይ ነው። 2009 ቆንጆ ሙከራ ነው። 8 እሺ ትንሽ 7 ጎበዝ። እሺ በአውሮፓና በኤሲያ መካከል የምትገኘው ሀገር ማን ትባላለች? አውሮፓና በኤሲያ ድንበር መካከል የምትገኘው ሀገር ማን ትባላለች? እንደውም ብዙ ጊዜ ወደ አውሮፓ ለመሸጋገር ይጠቀሙባታል። ለመሸጋገሪያነት ይጠቀሙባታል ድንበር ላይ ስለሆነች። ማን ነው የምትባለው? ጃፓን አይደለችም? እስኪ አስተካክላ። በምን አልሽ? በአውሮፓና በኤሲያ መካከል የምትገኘው ሀገር ኤሲያ በአውሮፓና በኤሲያ መካከል የምትገኘው ሀገር ጅቡቲ እዚህ ነች። በአውሮፓና በኤሲያ መካከል የምትገኘው ሀገር ማን ትባላለች? በአውሮፓና በኤሲያ በሁለቱ ድንበር አብዛኛውን ጊዜ ወደ አውሮፓ ለመሸጋገር ይጠቀሙባታል።
በአውሮፓና በኤሲያ ድንበር መካከል የምትገኘው ሀገር ማን ትባላለች? አውስትራሊያ። አውስትራሊያ አውስትራሊያ ተገንጥላ። ይሄ ማለት አውሮፓና ኤሲያ ዩክሬንና ሩሲያ ናቸው ድንበሩ ላይ ያሉት። መሀል ላይ የምትገኝ ሀገር ነች። ሆላንድ ነች የምትገኘው። ሆላንድ አይደለች። እሺ በአውሮፓና በኤሲያ ድንበር መካከል የምትገኘው ሀገር ማን ትባላለች? በአውሮፓና በኤሲያ አውሮፓና ኤሲያ መካከል ላይ የምትገኝ ብዙ ጊዜ ወደ አውሮፓ ለመሸጋገር ወይም ትራንዚት ለማድረግ የሚጠቀሙባት አይደለችም። አፍሪካ ሀገር ነች እኮ አህጉር ሳትሆን ሀገር ነች። እስኪ ሞክሪ። የማን ትመስልሻለች? በአውሮፓና በኤሲያ በአውሮፓና በኤሲያ እሺ በአውሮፓና በኤሲያ መካከል የምትገኘው ሀገር ማን ትባላለች? ለመሸጋገሪያነት ይጠቀሟታል። አንታርክቲካ አይደለችም። እስኪ አንድ ድል ልስጥሽ፣ ሞክሪ። አላወቅሽም? እሺ በአውሮፓና በኤሲያ መካከል የምትገኝ ሀገር ማን ትባላለች? አውሮፓና ኤሲያ ብዙዎች ወደ አውሮፓ ትራንዚት ለማድረግ ሊቢያ ነች? አይደለችም። ለመሸጋገር ወደ አውሮፓ ለመሸጋገር ምናምን ይጠቀሙባታል። እሺ በአውሮፓና በኤሲያ መካከል የምትገኝ ሀገር ማን ትባላለች? ቱርክ። እሺ አልተቻልሽም። በአውሮፓና በኤሲያ መካከል የምትገኝ ሀገር ማን ትባላለች? ቱርክ። እሺ በኢትዮጵያ ውስጥ የመጀመሪያው ዩኒቨርሲቲ ማን ነው? የትኛው ነው? ኢትዮጵያ ላይ ለመጀመሪያ ጊዜ ዩኒቨርሲቲ ሲቋቋም ወይም ሲመሰረት የተመሰረተው የመጀመሪያው ዩኒቨርሲቲ ማን ነው? ዩኒቨርሲቲ እስከዛ ላልገባ እችላለሁ፣ ግን አዲስ አበባ ውስጥ ይመስለኛል። አዲስ አበባ ዩኒቨርሲቲ። እሺ ኢትዮጵያ ውስጥ የመጀመሪያው ዩኒቨርሲቲ በዩኒቨርሲቲ ደረጃ የመጀመሪያው ዩኒቨርሲቲ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ያሁኑ አዲስ አበባ ዩኒቨርሲቲ። ቴንክ ዩ አዲስ አበባ ዩኒቨርሲቲ። እሺ ኢትዮጵያ ውስጥ የመጀመሪያው ዩኒቨርሲቲ ማን ይባላል? መጀመሪያ ላይ በዩኒቨርሲቲ ደረጃ ኢትዮጵያ ውስጥ የተመሰረተው የመጀመሪያው ዩኒቨርሲቲ ማን ነው? ወይም የትኛው? አዲስ አበባ ዩኒቨርሲቲ። እሺ በኢትዮጵያ ውስጥ የመጀመሪያው ዩኒቨርሲቲ የትኛው ነው? ወይም ደግሞ ማን ነው የሚባለው የመጀመሪያው ዩኒቨርሲቲ? አዲስ አበባ ዩኒቨርሲቲ። እሺ ኢትዮጵያ ውስጥ የመጀመሪያው ዩኒቨርሲቲ የትኛው ነው? ወይም ማን ነው የሚባለው? አዲስ አበባ ዩኒቨርሲቲ። እሺ ኢትዮጵያ ውስጥ የመጀመሪያው ዩኒቨርሲቲ የትኛው ነው? ማን ይባላል? ልገምት ወልዲያ ይመስለኛል። ወልዲያ አይደለም ይመስለኛል። የመጀመሪያው ዩኒቨርሲቲ ኢትዮጵያ ውስጥ የመጀመሪያው ዩኒቨርሲቲ በዩኒቨርሲቲ ደረጃ የመጀመሪያው ዩኒቨርሲቲ መቀሌም አይደለም። ኢትዮጵያ ውስጥ የመጀመሪያው ዩኒቨርሲቲ የትኛው ነው? ወይም ደግሞ ማን ይመስልሻል? ማን ዩኒቨርሲቲ? ቀዳማዊ ኃይለ ሥላሴ ያሁኑ አዲስ አበባ ዩኒቨርሲቲ። ቴንክ ዩ ጀግና። እሺ ኢንተርኔት ላይ www ዶት ብለን እንጠቀማለን አይደለም? www ማለት አብሪቪዬሽኑ ምን ማለት ነው? www ማለት www.com ነው። www.com ብለን እንጠቀማለን። እሱ አብሪቪዬሽኑ ሶስቱ w አብሪቪዬሽኑ ምን ማለት ነው? አላወኩም። እሺ ኢንተርኔት ትጠቀማለህ? ኢንተርኔት ላይ www ምናምን ብለን እንጠቀማለን አይደለ? www የሚለው አብሪቪዬሽኑ ምን ማለት ነው? ወርልድ ዋይድ። እሺ ወርልድ ዋይድ ዌብሳይት። ልክ ነህ። ኢንተርኔት ላይ www ምናምን እያልን እንጠቀማለን አይደለ? www የሚለው አብሪቪዬሽኑ ሲፈታ ምን ማለት ነው? www 3w አድርገን ከዛ .com ብለን አይደለም የምንጠቀመው ኢንተርኔት ላይ ብዙ ጊዜ። አብሪቪዬሽኑ ሲፈታ ፍቹ ምንድን ነው? ምን ማለት ነው? እሺ ወርልድ የመጀመሪያው ልክ ነሽ። ልክ ነሽ። በርቺ። ወርልድ አላውቅም። ኧረ ልክ ነሽ። የመጀመሪያው ሞክሪ። ወርልድ ብቻ ታውቂ
እሺ ኢንተርኔት ላይ www.com ምናምን ያልን እንጠቀማለን አይደለ? www አብሪቪዬሽኑ ሲፈታ ምን ማለት ነው? ምን ማለት ይመስልሻል? w ከዛ w 3 w ብቻ ነው ያለው። ምን ይመስልሻል? ወርልድ ዋይድ አስታሽ ሁለቱም ልክ ነሽ። ወርልድ ዋይድ ነው ልክ ነሽ። እሺ የመጨረሻ በቃ አንቺ ሚሊ ደስ ይላል። ወርልድ ዋይድ ዌብሳይት ነው። እሺ ኢንተርኔት ላይ www እያልን እንጠቀማለን አይደለ? አብሪቪዬሽኑ ምን ማለት ነው? www ምን ማለት ነው? እስኪ ሞክሪ። ምን ማለት ይመስል? ወርልድ እሺ፣ ወርልድ ዋይድ እሺ፣ የመጨረሻ ወርልድ ዋይድ ሁለቱን ደብሊው ነገርሽኝ። የመጨረሻ አላወቅሽም። እሺ ኢንተርኔት ላይ www ያለን እንጠቀማለን አይደለ? www አብሪቪዬሽኑ ምን ማለት ነው? ምን ማለት ይመስላችኋል? አንዱን ደብሊው አንቺ አንዱን ደብሊው አንቺ ምናምን አድርጋችሁ መለስ ይቻላል። ችግር የለም። ምን ማለት ይመስላችኋል? ጠቀማላችሁ www ያላችሁ እየጻፋችሁ ሰርች ናምስተራ አብሪቪዬሽን ነው እንጂ እንትኑን አፍቹን አላጣቂም። እሺ ኢንተርኔት ላይ www ያለን እንጠቀማለን አይደል? www አብሪቪዬሽኑ ሲፈታ ምን ማለት ይመስልሻል? እስኪ ሞክሪው። ኧረ ድረሽ እንዴ! እሺ ኮካ ኮላ መጀመሪያ ሲሰራ ምን አይነት ከለር ነው የነበረው? ኮካ ኮላ ቡኒ አይደለም፣ አስተካክላ። አሁን ጥቁር ነው አይደለ? መጀመሪያ ሲመሰረት ምን አይነት ከለር ነው የነበረው? ኮካ ኮላ ምን አይነት ይመስላል? ቡኒ አይነት። እሺ አመሰግናለሁ ፋሲልዬ። ኮካ ኮላ መጀመሪያ ሲሰራ ምን አይነት ከለር ነው የነበረው? አሁን ጥቁር ነው። መጀመሪያ ላይ ሲሰራ ምን አይነት ከለር ነው የነበረው? አላወቀውም። እሺ በጣም አመሰግናለሁ። ኮካ ኮላ መጠጡ መጀመሪያ ሲሰራ ምን አይነት ከለር ነው የነበረው? አይደለም ጥቁር። አሁን ነው ጥቁር የሆነው። መጀመሪያ ላይ ሲመረት ጥቁር አልነበረም። አታውቂውም? እሺ እኔ ቆንጆ በጣም አመሰግናለሁ። እሺ ኮካ ኮላ መጀመሪያ ሲሰራ ምን አይነት ከለር ነው የነበረው? አሁን ጥቁር ነው። ሌላ ከለር ነበረ። ደስ ይላል። አሁን ላይ ነው ጥቁሩን የያዘው። መጀመሪያ ሲሰራ ምን አይነት ነው የነበረው ይመስልሻል? ቀይ። ሌላስ? እንጃ። እሺ በጣም አመሰግናለሁ። ኮካ ኮላ መጀመሪያ ሲሰራ ምን አይነት ከለር ነው የነበረው? አሁን ጥቁር ነው። መጀመሪያ ላይ ሲሰራ ምን አይነት ከለር ነበር የነበረው? ቀይ አይደለም። እስኪ አስተካክዩ። ነጭ። እሺ በጣም አመሰግናለሁ። እሺ ኒቆል ቴንክ ዩ። ኮካ ኮላ መጀመሪያ ላይ ሲመሰረት ከለሩ ምን አይነት ነው የነበረው? አሁን ላይ ጥቁር ነው። መጀመሪያ ላይ ምን አይነት ነው የነበረው ከለሩ? ምን አይነት ይመስላችኋል? ጥቁር ነው ሲጀመር። ጥቁር። እሺ በጣም አመሰግናለሁ። እሺ ቴንክ ዩ በጣም። ኮካ ኮላ መጀመሪያ ሲሰራ ምን አይነት ከለር ነው የነበረው? አሁን ጥቁር ነው አይደለ? ያ መጀመሪያ ላይ ሲሰራ ምን አይነት ከለር ነው የነበረው? አላወቅሽም። በጣም አመሰግናለሁ። እሺ ቆንጆ ቴንክ ዩ። ውድ የኒስራ አምባ ሚዲያ ቤተሰቦቻችን ፕሮግራማችንን የተከታተላችሁትን ይመስል ነበረ። በጥያቄዎቻችን እንደተዝናናችሁ ቁም ነገር እንዳገኛችሁበት ተስፋ እያደረግን ሀሳብ አስተያየታችሁን ኮሜንት ላይ አሳውቁን። ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።